ወይኔ ጉዴ አዶናይ ቲክቶክ አዋርድ አላሸንፍም አለ። አዶናይ ተስፋ ቆረጠ። ኦ ማይ ጋድ ተስፋ ቆረጠ። ምንድነው እያደረገ ያለው? ብዙዎቻችሁ ተጨናንቃችኋል። ከዚህ በፊት የፖስትኩት ቪዲዮ አለ። የቀጣይ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም የሚል ቪዲዮ። ለምን እንደሆነ ላስረዳችሁ እየተራመድን ማለት ነው። ስሙኝ ልንገራችሁ። አንድ የተረዳሁት ነገር አለ ስለ ህይወት ማለት ነው። እሱ የተረዳሁት ነገር ምንድነው መሰላችሁ? ቲክቶክ አዋርድ ለማሸነፍ ብዬ ነገሮችን ማድረግ አልፈልግም። እኔ ቲክቶክ አዋርድ ማሸነፍ የምፈልገው ሰዎችን በማገዝ ነው። በገንዘብ ብቻ ሳይሆን በሰዎችን በማነቃቃት የሰዎችን መንፈስ በማደስ አይናፋር የሆኑትን ኮንፊደንት እንዲሆኑ በማድረግ ቲክቶክ መጀመር ፈልገው ቤታቸው የተደበቁ ሰዎች ከቤታቸው ወጥተው ራሳቸውን እንዲያጋልጡ በማድረግ ምክንያቱም በረከታቸው እዛ ነው የሚገኘው። ዘመኑ እየተቀየረ ነው ያለው። ላይክ አላማዬ ሰዎችን መርዳት እንዲሆኑ ፈልጋለሁ። አላማዬ አዋርድ እንዳሸንፍ መሆን የለበትም። እኔ ደግሞ ከምጠላው ነገር ምን እንደሆነ ታውቃላችሁ? ማስመሰል። እኔ ማስመሰል አልወድም፣ ማስመሰል አልፈልግም። because ሳስመስል እጨናነቃለሁ፣ ሳስመስል ይደብረኛል ከምታስቡት በላይ ማለት ነው። እና ቲክቶክ አዋርድ ሽልማት ለኔ ጥቅሙ ምንድነው? because እንደ አንድ አዶናይ በቀን 4 አዋርድ አሸንፊያለሁ አይደል? ምን አይነት ስሜት አገኘው ከዛ አዋርድ? አይ ቲንክ በጣም ምስጋና ተሰማኝ። ኦፍ ኮርስ ደስታ ተሰምቶኛል ለዛ ምሽት ማለት ነው። ግን ያ ደስታ በጣም አጭር ደስታ ነበረ። የተሰማኝ ኩራት ነበር፣ ሰላም ነበር፣ ሙሉነት ነበረ። because ያረኩት ነገር ነበር ያ ነገር እንዲመጣ ማለት ነው። ካሁን በኋላ ግን ያ ነገር እውን እንዲሆን ለየት ባለ መንገዱ ነው ማሸነፍ የምፈልገው። የኔ ዋና ዓላማ ቲክቶክ አዋርድ ማሸነፍ ሳይሆን የኔ ዋና ዓላማ እናንተን ማገዝ ነው። መምረጥ አዶናይን መምረጥ የእናንተ ምርጫ ነው። ምረጡኝ ብዬ ካስገደድኳችሁ ምን ይሆናል መሰላችሁ? እግዚአብሔር ከጻፈው ነገር ተቃራኒ እየሄድኩኝ ነው። እግዚአብሔርን እየገፋሁት ነው። ካቀደልኝ ውጪ ለመጓዝ እየሞከርኩኝ ነው ማለት ነው። አዶናይ ማለት በጣም የሚሰራ ሰው ነው። አዶናይ ማለት ምንም ተስፋ የማይቆርጥ ሰው ነው። አዶናይ ማለት በጣም ትልቅ ዲሲፕሊን ቢልድ ያደረገ ሰው ነው። አዶናይ ማለት ኢንተርናሽናል መሆን የሚፈልግ ሰው ነው። እኔ ከቲክቶክ አዋርዱ በላይ ነኝ ብዬ አስባለሁ። ልንገራችሁ፣ ባሸንፍ ባላሸንፍ ማለት ነው። ስለዚህ እናንተ ከዚህ መውሰድ ያለባችሁ ነገር ምንድነው? አንድ ነገር ማሸነፍ ከፈለጋችሁ ስለዛ ነገር ማሰብ ሳይሆን አንደኛ ራሳችሁን ማሸነፍ ይኖርባችኋል። ራሳችሁ የምታሸንፉት ደግሞ እግዚአብሔር ያወጣላችሁ መንገድ መከተል ስትችሉ ነው። አያችሁ፣ ብዙዎቻችን እግዚአብሔር ያወጣልን መንገድ አንከተልም። ለምን? እሱ መንገድ እንፈራዋለን፣ አናምነው። እግዚአብሔር እኮ ይነግረናል፣ መጨረሻውን ያሳየናል። ያንተ መንገድ ይህ ነው፣ የምታሸንፍበት መንገድ ይህ ነው፣ ሰላም የሚሰጥህ መንገድ ይህ ነው ይለናል። እኛ ግን በፍርሃት ፈርተን ምን እናደርጋለን? አይ እግዚአብሔር ሆይ ያንተ ያልከኝን ነገር ምስክርነት ስለሌለው እውን እንደሚሆንልኝ እርግጠኛ ስላልሆንኩኝ የራሴ መንገድ አወጣለሁ ነው። የራሴ ነገር አወጣለሁ እንላለን። ያ መንገድ ደግሞ የፍርሃት መንገድ ይባላል። ያ መንገድ የማስመሰል መንገድ ይባላል። እኔ ይህ አዋርድ ለማሸነፍ ብዬ መጣርና መልፋት የለብኝም። እግዚአብሔር ያወጣልኝ መንገድ መከተል ነው ያለብኝ። አሁን ደግሞ እግዚአብሔር ምን ብሎ ነገረኝ? አዶናይ በጣም ብዙ ነገሮች አድርጋል። አሁን ግን ረጋ ብለህ የምትናገርበት ሰዓት ነው። አሁን ረጋ ብለህ ኮንፊደንስ የሌላቸው ሰዎች የምትረዳበት ሰዓት ነው። አሁን ረጋ ብለህ እፍረት የሚሰማቸው ሰዎች፣ በራስ መተማመን የሌላቸው ሰዎች፣ ቁጭት ውስጥ ያሉ ሰዎች የምታግዝበት ሰዓት ነው። አሸናፊዎችን የምትፈጥርበት ሰዓት ነው። አንተ ብቻ ሳትሆን ኢንተርናሽናል መሆን ያለብህ በጣም ብዙ ሰዎች ኢንተርናሽናል መሆን አለባቸው። በአንተ ምክንያት፣ በቃላቶችህ ምክንያት፣ በምትናገረው ነገር ምክንያት እናንተን አሸናፊ አድርጌ እኔ አሸናፊ መሆን ከቻልኩ አስቡት ምን አይነት ሙሉነት እንደሚሰማኝ። አያችሁ፣ አንዳንድ ሰዎች ሰልፊሽ ናቸው። ራሳቸው ብቻ ማሸነፍ ይፈልጋሉ። እኔ ብቻ ላሸንፍ ብዬ ከተናገርኩኝና ካሰብኩኝ ጋይስ ይህ ለራሱ ትልቅ ሽንፈት እንደሆነ ማወቅ አለባችሁ። that means እኔ ውድድር ውስጥ እገባለሁ ማለት ነው። ውድድር ውስጥ ደግሞ መግባት አልፈልግም። because አዶናይ ማለት አሸናፊ ነው። የሚያሸንፈው ደግሞ እግዚአብሔር ባወጣለት መንገድ እንጂ የሌላ ሰውን መንገድ በመከተል አይደለም፣ በማስመሰል አይደለም። አሁንስ ገባችሁ? ወዳችኋለሁ። ተስፋ አልቆረጥኩም። ቻው